አንተ ዳኒና ሜሮን ምን እያሰቡ ነው? ወደ የት እየሄዱ ነው? ምን እያደረጉ ነው? አጅሬው እዛ ምሳ ይጋበዛል ከአዲሷ ጋለሞታ ሴት ጋራ። እነሱ ደግሞ አብርሽ ቤት ገብተን እንኖራለን፣ በቃ አሁን ቤታችን ነው እንፈርሻለን፣ እናጽዳ እያሉ ነበር። እና በቃ ጽድት አድርገን በቃ ዝና የምንሆነው ከጎንሽ ነው የምንሆነው። ማንም ሰው እዚች ትሪው እንዳይልን። እናንተ የባሳለው ሀገርህን አትልቀቅ። ይሄ ድራማ ወደ የት እየሄደ ነው? ኧረ እንዴት ነው? ጦርነት ሊከፈት ነው። ቁጥር 1 ላይክ ሰብስክራይብ። ዛሬ ሩታዬ ስቃ ስላየኋት ክት ብላ ነው የሳቀችው እና በጣም ደስ ብሎኛል። በሀሳቡን ባትስማማም ብትስማማም የሚያዋጣት ለስራም ቢሆን ይሄ ነው። በቃ በስሯ ሰው አለ ማለት በቃ ራሷን እሱም እዛው ያሽቃበጥ እሷም የራሷን ድራማ እየሰራች መኖር ነው። ነዳንና መይረም አንድ ላይ ከሆኑ እንግዲህ ቀለጠ ሚዳው ማለት ነው። ላይክ አድርጉ። ተመልሼ መጥቻለሁ። ፋሚሊ የሩታ እህቶች የት ናቸው? ላይክ አድርጉት። ይሄን ቪዲዮ ኮሜንት ጻፉ። ዛሬ እንግዲህ የመጨረሻ ድራማው ወደፊት ሊጧጧፍ ነው ማለት ነው። በጣም ነው የምወዳቸው የኔ ፋሚሊዎች። እንግዲህ ካውያ እያደረግን ነው ምናወራችሁ ዛሬ። ላይክ አድርጉ። ከፍጡር በኋላ እንግዲህ እንደምታዩት የመዳም ቅመሞች ወደ ስራ ነን። ታዲያ አብርሃም መጥቶ እዚህ ልጁን እንዲያልፈቅድም እኔ አልፈቅድለትም በግሌ። ይሄ ቅጣት ሲገባው ምን ማለት አንቺን ጥሎ መሄድ ምን ማለት እንደሆነ የዛኔ ፔን ይገባዋል። ስለዚህ ይሄ ምን ፍቃድ አያስፈልግም። አሮ ነው ሩታ፣ ምንድን ነው ሀሳብሽ? አንዴ ይዘን እንመጣለን። ከዚህ በኋላ እዚህ ቤት የምንኖረው እኔና ሜሪ ከዚህ በኋላ እዚህ ቤት እንኖራለን ማለት ነው። ኮርስ ማንም ሰው እየመጣ በፈለገው ሰዓት እያንኳኳ አንቺንን ማውራት ልጁን እንዲስተር ማድረግ አይችልም። ከዚህ በኋላ አብርሃም የለ ስማቸውን አልጠራም ፋሚሊ እዛ ጋር በአጠቃላይ ያለው ሰው እዚህ ቤት መጥቶ ልጅ የሚባል ነገር ማንም ሰው እንዲያይ አልፈቅድም። ማንም ሰው ጥሎት የሄደውን ነገር በፈለገ ሰዓት እየመጣ አንስቶ የሚያየው አንስቶ ቪዲዮ ላይ የሚከተው ማንም መብት አልሰጠው። ሰላምን በቅድም ቪዲዮዎች አይታችኋል። ሩታ በጣም ስጋት ውስጥ ነው ያለችው። እያየሽ በጣም ጭንቀት ውስጥ ነች ምናምን ልጄን ይወስዱብኛል በሚል በጣም ተጨንቃለች። እና ብዙ ሰዎች ላይቭ ላይ ምናምን እየመጣችሁ ባካችሁ አብራችኋት በጣም ተጨንቃለች እያላችሁ ማስመልከት ነው እንግዲህ ዛሬ ወደ እናንተ የመጣ ነገር። የሩታ ፋሚሊዎች፣ የኔ ፋሚሊዎች፣ የዳኒ ፋሚሊዎች በምትነግሩን ነገር ነው እስካሁን እየሄድን ያለ ነው። እና አሁንም ሩታ ሰው ያስፈልጋታል። ድራማው በቃ በኮሜንት ነው። ማንም እየመጣ መቀለድ የለበትም ሩታ ላይ። ማንም እሷን ማስለቀስ የለበትም። ማንም መንካት የለበትም። ማንም ደግሞ እንደፈለገ መግባት መውጣት ልጇን በተለይ ልጇንም ማንም ሰው መንካት አይችልም። በጣም ከባድ ኬዝ ነው። ማንም ሰው ለምታለ ጭንቀት ሊሆነ እኛ አንፈቅድም መሆን አለብን። እኛንን ከማንም በላይ ስፔሻል እና ያንን በማሰብ በዚህ ያህል እንዲያየው እንዲነካው ምናምን አልፈቅድም። ልጁ እዚህ ካሜራ ላይ እንዳይመጣ። ሁለት አንቺ የራስሽን ህይወት መኖር አለብሽ። ነፃነትሽን፣ ሰላምሽን አግኝተሽ ሲንኳኳ አቤት ብሎ የሚከፍት መከታ ወንድም፣ አቤት ብላ የምትከፍት መከታ እህት ያስፈልግሻል። ያለ ነው ግን ከአንቺ መጣውን ነገር ምናምን ምንም ውስጥ ይርብሽ ስላደረገው በቃ ከልጄ ጋር ነው ሁሉንም ታይሜን እያሳልፍኩኝ ያለሁት። ይሄን ሰሞን ግን ደግሞ በቃ እየሰማሁት ያለሁት ነገር ስላለ ማለት ነው። ግን ደግሞ ከዛ በፊት ሪላክስ ነኝ እኔ ነገራችን ላይ ሩታ ሀብቴ ስቃ
በሷ መከታ ሆነው ማይረምና ዳኒ ዛሬ ማንም ሰው እዚች ግድም ማየት አልፈልግም። በቃ አበጋዝ የጣለውን ዕቃ በፈለገ ሰዓት እያመጣ ልጁን ጥሎት እንደ ወለደ አባት ሳይሆን አባትያ እንኳን የማያደርገውን ጥሎት ሲዶ በፈለገ ሰዓት እየመጣ ልጄ እያለ ቪዲዮ መደገን አይችልም። እና የመጨረሻ ውሳኔ ነው። አብርሃም አይኑን ማየት አልፈልግም። እኔ ቀያን ይዤ እዚሁ እኖራለሁ ብላ ማይረም እና ዳኒ አብርሽ ቤት ገቡ። ወደ የት እንዴት ነው? ላይክ አድርጉ። ለመልሼ አልመጣም ብዬ ነበር፣ ግን አስገራሚ ቪዲዮ ስለሆነ መጣሁላችሁ ውዶቼ። ካውያ እያደረኩ ነው የማወራችሁ። ላይክ ሰብስክራይብ አድርጉ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቅመሞችዬ እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁት እንግዲህ ዳኒና ማይረም ሩታን ካጠገብሽ ነው የምንሆነው፣ ማንም እየመጣ ቪዲዮ እየደገነ እንድታለቅሺ እምባሽ እንዳይፈስ ከጎንሽ እንሆናለን፣ እዚሁ ገብተን መኖር አለብን ብለዋል ማለት ነው። እስቲ ኮሜንት ላይ የተሰማችኋል? እኔ ደስተኛ ነኝ። ለምን ብትሉ አንድ ሰው በፈለገ ሰዓት እየሄደ ልጁን እያመጣ ሚዲያ ላይ የሚያሰጣው ድራማ የሚፈጥረው አብርሽ ነው። ስለዚህ ትናንትናውን ቪዲዮ ላይ ብዙ እውነታ አይታችኋል ብዬ አስባለሁ። ልጁ ግን መከበር አለበት፣ በቃ መከበር አለበት። ህፃን ልጅ ነው። ሩታ ሀብቴ መከበር አለባት። እሱ እዛው ይላል። ዛሬ አይታችኋል የተለቀቀውን ቪዲዮ ይዛ እየሄደ ሴት አዳሪዋ ጋር እየተላላጠ ነበረ። ታውዬ ያረሳሁት ሶሪ፣ እናንተ ጋር ወሬ ከያዝኩ ማለት ነው። ያው ቅመሞች የኛ ከፍጡር በኋላ ያው የኛ ስራ ታውቁታላችሁ። እና ሩታዬ በምታደርገው ነገር እኔ ዛሬ የሰው ልጅ ክብሩን የሚያጣው ራሱ ነው። ራሷን ካስከበረች ሩታ አብርሽ ግዴታ ቪዲዮ ደግኖ እዛ ሄዶ መሸቀል አይችልም። ከፈለገው ሴት ጋር ያሽቃብጥ፣ ከህይወቷ ወጥቷል፣ አይመለከታትም። ማንም ሰው እየመጣ የእሱን የሞተ ቻናል መንቀሳቀስ የለባትም ብዬ አምናለሁ። በእውነት ነው የምላችሁ። አብርሽ የሚያደርገው ቪዲዮ እምቢ ሲለው እዛ ሄዶ ነገሩን ይበጠብጣል፣ ሰው ይልካል፣ እነ ፈረንጁን ይልካል፣ እነ ብዙ ሰዎች ይልካል፣ ያግማማል ማለት ነው። ላይክ አድርጉ እስቲ ፋሚሊ፣ ሰብስክራይብ አድርጉ የኔ ምርጥ ፋሚሊዎች ማለት ነው። እና ሩታ ሀብቴ ዛሬ በእውነት ነው የምላችሁ ሩታ ሀብቴ ዛሬ ሰቃለች። በመሳቋ በጣም ደስ ብሎኛል። እሱ እዛ ተመንጋጋው ሲስቅ እሷ እያለቀሰች ልጅ እዛ ተቀምጣ ተደብራ በጎና ሰው እንዳይኖር አድርጎ ነበረ የለቀቃት። እሷ ዝቅ ብላ እንድትታይ ነበር። ዛሬ ስቃ ስላየኋት በጣም ደስ ብሎኝ መልሼ መጥቻለሁኝ። ስራ ቢዚ ነን፣ ዝካው ያለ እዚህ ምግብ አሁን ስሁር እየደረሰ ነው። በጣም ብዙ ቢዚ ነን፣ ግን የሩታ ስሜት እኔ ውስጥ አለ። ሴት ልጅ ናት። ለዛ ነው መልሼ የመጣሁት እና ላይክ ሰብስክራይብ ሼር አድርጉት ይሄን ቪዲዮ እና የሩታ እህቶች የት ናችሁ? ዛሬ እንግዲህ ዳኒና ማይረም አብርሽ ቤት እንገባለን። ማንም ወንድ ልክስክስ መቶ ውስጥ ማንኳኳት የለበትም፣ እንጋፈጠዋለን ብለዋል። ይሄዱበት፣ ያስከብሯት። እኔ መብቷ ነው። ሩታ ማንም ልክስክስ እየሄደ እሷን ከነፈረንጁ ጀምሮ ከማንም ሰው አያስፈልጋትም። ሲጀመር ሩታ በአሁኑ ሰዓት ራሷ መንከባከብ፣ የተሰበረ ልቧን መንከባከብ ነው ያለባት። ሀቂቃ ነው የምላችሁ። ማንም ሰው ለእሷ እየቆም አይደለም፣ መጠቀሚያ ናት። ባሏን ቢሆን ፈለገበት ቦታ እስከሚደርስ ድረስ የኔ ማር የኔ ጣፋጭ ሲላከርሞ፣ ዛሬ ላይ ግን የሚፈልገው ቦታ ከደረሰ በኋላ ከሌላ ሲገን ሄደው። ይሄ ሴቶች መማር አለባችሁ። ወንድ ልጅ የሚፈልገው ቦታ እስከሆነ ድረስ ካብሯችሁ ይሆናል። አብሶ መስዋዕት በድህነት የገባችሁለት አብራችሁ ፎክታችሁ ያደጋችሁት ባል አብሯችሁ አይኖርም። ይህን እየመረራችሁ ዋጡት። ወንድ ልጅ ኪሱ ከሞላ የመጀመሪያቱን ይረሳና ፋሽን ነው የሚያምረውና ማሽቃበጥ፣ ማሽላላት፣ መዝናናት ያምረዋል። እዛ መሀል ላይ ደግሞ ያቺ ድሮ ችግርን ያሳለፈ ሴት በድህነት የገባች ሴት ደግሞ ችግሯን የድሮዋን ነው የምታስታውሰው። ነገ ትናንት እንደዛ ነበር ዛሬ ከልብ እንሆን ስትለው አጅሬው ደግሞ አይፈልግም። መዝናናት አማረው ሄዴ እንደፈለገ እየሄደ ግን እሷን ማመር አይችልም። እዛ ቤት ዳኒና ማይረም እዛ ቤት እውነት ከገቡ ይግቡ። አቡ በጥፊ የተበለው እንዲሁን አብርሽን የሚመታበት ቀን ነው የናፈቀኝ። በእውነት ነው ምላስ ረመዳን ነው። ሐራም ማውራት ጥሩ አይደለም፣ ግን እኔ በጣም ነው የሚያናደኝና ስራው ሩታኛችን የመሰለ ልጅ ትቶ ከጋለሞታ ሴት ዛሬ ምሳ ሲበላ ነበር። ይሄ ነው ክብር ያለው ለትዳሩ? የነራ አብርሽና ሩታ ትዳር አሁን ክብር አለው ብላችሁ ታስባላችሁ? ለእኔ ክብር የለውም። በቃ ተበላሽተዋል አይደል ትዳሩ። በቃ እዛው መግማማት አለበት። እዛው ራሄሎ ተነጓዙ እንደሄደ
በቃ ሜረምና ዳኒ ምርጥ ውሳኔ ነው። እነሱንማ ድባቅ ማስገባት፣ ልክ ልኩን መንገር። ላይክ ሰብስክራይብ፣ የሩታቶች የኔ ነብሮች። እኔ ዛሬ የመጣሁት ደስ ብሎኝ ነበር።